ሰላም ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አስቴር ግዳ ይባላለሁ። ፒዲፒ ባያስ ሚል ዩቲዩብ ቲክቶክ ፕሮግራሞች አሉኝ። በዛ ምንድነው ሰዎችን ለመጥቀም ሰዎች ደስተኛ፣ ጤነኛ፣ ስኬታማ እንዲሆኑ የሚያደርግ ፕሮግራም ነው ብዬ የጀመርኩት ነው። እስካሁን ሳምንታዊ ፕሮግራሜ 20 ፕሮግራም አስተላልፌ ነበር በዩቲዩቡ ቲክቶክም ላይ ጠቃሚ መልእክቶች እያስተላለፍኩ ነው ብዬ አምናለሁ። ወገኖቼ እንግዲህ ዛሬ ደግሞ ርዕስ ይዤ የመጣሁት ከራሴ ጠቃሚ የህይወት ልምዶች ላካፍላችሁ ብዬ ነው የመጣሁት። ከራሴ ህይወት ልንገራችሁ ብዬ ነው። እንግዲህ ወገኖቼ አሁን ሁሌ እንደምናገረው በህይወታችን ጠቃሚም እጅግ ደግሞ ችግሮች፣ ሀዘኖች ሊያጋጥሙን ይችላሉ እና እኔ በህይወቴ ከጥሩ ቤተሰብ ነበር የተወለድኩት። አባቴ ጥሩ እንድንማር መንፈሳዊ ህይወታችንን እንድንጠብቅ፣ ሃይማኖታችን እንድንጠብቅ፣ እንደገና ደግሞ ተቆጣጥሮ ትምህርት እንድንወድ አድርጎ በስርዓት ነበር ያሳደገን እና ከሆነ ጊዜ በኋላ ግን ድህነት መጥቶበት ነበር። 2 መኪኖችን አጥቶ ቤቱም ደግሞ ብዙ ሀዘን፣ ብዙ መከራ እያሳለፈ ነበረ። 3-4 የሚሆኑ ሰዎች ሙተውብኝ ነበረ፣ አያቴን ጨምሮ። እናቴ፣ እህቴ መወዳትና ወንድሜ ሙተው በጣም ችግር ላይ ነበር ቤተሰቡ። ከዛም ደግሞ 3 በጣም ከባድ ሁኔታ የታመሙ 2 እህቶቼ እና አባቴ እያስታመምኩ የነበርኩበት ጊዜ ከባዱ ጊዜ ነው እና ወገኖቼ ከዛ ትምህርቶች ስማር ጥሩ ሁኔታ ነበረ የተማርኩት። ችግሮች ሲመጡ ግን እንግዲህ ችግሮች በጣም ተጽዕኖ አላቸው። በብዙ ተፈትኜ ነበረ። እንግዲህ ዲፕሎማዬን ሰላም የጤና ማዕከል፣ ሰላም ነርሲንግ ኮሌጅ የሚባል የአላሙዲ ኮሌጅ ጋር ነበር የተማርኩት። አላሙዲን በዚህ አጋጣሚ አመሰግነዋለሁ። በጥሩ ሁኔታ ነበር ያስተማሩን። ከዛ ስንወጣ እዛም ሁኜ ጭንቀቱ ያው የዚህ የነገርኳችሁ ታሪኮች ይዤ ስለገባው የሆነ ፍርሃት፣ ሀዘን፣ ጭንቀት፣ ብዙ አይነት ሁኔታዎች የተፈራረቁብኝ ነበር። ውጭም ደግሞ ሌላ ፈተና ውስጥ አስገብቶኝ ነበረ። ሌላ አይነት ችግር ውስጥም ነበረ። እንግዲህ ብዙ ሁሉ ተነግሮ አያልቅም። ከዛ እንደምንም ዲፕሎማዬን ጨርሼ በምስጋና ስራ ጥቁር አንበሳ ነበር የጀመርነው። እዛም ደግሞ መለወጥ ፈለኩ፣ ማደግ ፈለኩ ብዬ ቀን ቀን እየሰራሁ ማታ እየተማርኩ ነበር። እንግዲህ በዛ ሁኔታ ግን እያለ 3 ሰዎች ማይድኑ የነገርኳችሁ እያስታመምኩ ነበረ። ቤት እንቅልፍ መተኛት አይቻልም። ቤት እያስተዳደርኩ ነበር። ውጭ ደግሞ ሌላ ፈተና ውስጥ ገብቼ ነበረ። በብዙ ሁኔታ ሰዎች እየፈተኑኝ ተጨንቄ ነበር ወገኖቼ እና ከዛ ፈተና እጅግ በጣም ብዙ ነው። ከሰው በላይ ነው የተፈተንኩት። ሴትነቴም ተፈትኖ ነበር። እኔም ለማደግ ለመለወጥ እርዳታ ለማግኘት ብዬ በምሞክረው ነገር እና ሰዎችም እንግዲህ በብዙ መልኩ ፈትነውኝ ነበረ እና ከአቅሜ በላይ ሲጨንቀኝ አምላኬ እኔ በምንድን ነው ብዬ ጠየቅኩኝ። 1 ወር የዓመት እረፍቴን ወስጄ መጽሐፍ ቅዱስ እያነበብኩ እግዚአብሔርን እየጠየቅኩኝ መጽሐፉን እግዚአብሔርን መረዳት ጀመርኩ። ንስሐ እየገባሁኝ ጠቃሚ የሳይኮሎጂ መጽሐፍቶች ኪ ቱ ሰክሰስ፣ አሸናፊነት ሚስጥር የሚባሉ የሞቲቬሽን መጽሐፍቶች፣ ሌሎችም መጽሐፍቶች እያነበብኩ ውስጤን እያጀገንኩት ነበረ። ሳይንሳዊ ሁኜም ተረጋግቼ ችግሮቹን እያጠናው እያሰላሰልኳቸው ነበር በዛ በ1 ወር ጊዜ ውስጥ እና ምንድነው የሆነው መሰላችሁ ወገኖች? ያቺ 1 ወር የመመሰጥ ፕሮግራሜ ራሴን በመንፈሳዊ ነገሬ አምላኬ በጣም ታምኜ፣ በጣም በእግዚአብሔር ልጅነቴ አምኜ፣ መንፈሳዊ ነገሬን በጣም እንድወደውና እንድበረታበት እንጂ እንደ ሀዘንተኛ ምስኪን አድርጎ የሚያስቀር ጌታ እንዳልሆነ አውቄ ንስሐ ገብቼ በአዲስ መንፈስ ነበር የወጣሁት። እንደዚህ በሳይኮሎጂ እና በሞቲቬሽን መካሪ መጽሐፍቶች ደግሞ ውስጤ ጀግና ሆኖ ከችግሮች ጋር እፋለማለሁ፣ አሸንፋለሁ፣ እኔ ነኝ ድል የማደርገው የሚል በራስ መተማመን ውስጥ ስሜት ውስጥ ሆኜ ነበር ከዛ የወጣሁት እና ከዛ በኋላ ወገኖቼ አይድንም የተባሉት ድኖ ያ ማያልፍ ችግር የመኪኖቹ ነገሮች መፍትሄ አግኝቶ ወደ ሀብት ተቀይሮ ነገሮች እኔም ደግሞ በዛ ሁኔታ ከመማር እንደገና ዲግሪን እየተማርኩ እያለ በሽልማት ጨረስኩኝ። ከዛ እንግዲህ ወገኖቼ 2 ዓመት በኋላ ደግሞ ማስተርሴን መማር አለብኝ ብዬ ማስተርሴንም ተማርኩኝ። በማስተርስ ጊዜ ደግሞ 4 ዓመት ስፖርት ጂምናዚየም ውስጥ
ገብቼ አካሌን ጤናዬን ተንከባክቤያለሁ፣ አእምሮዬን አረጋግቻለሁ። እና ወገኖቼ እንግዲህ አሁን እኔ እጅግ በጣም ጠቃሚ ልምዶች ብዬ የማስባቸው ለሰዎች መንገር የምፈልገው አንደኛ ሰዎች መታመም የለባቸውም። አብዛኞቹ የህመም ሁኔታዎች የምንከላከላቸው ናቸው እና አመጋገባችን፣ ጤናችን፣ ንጽህናችን፣ ውበታችንን እንጠብቅ። አመጋገባችን ጠቃሚ ኃይለኛ ፕሮቲኖች፣ ጠቃሚ ኃይለኛ ቅባቶች እና ቫይታሚን ሚነራልስ፣ አትክልት ፍራፍሬዎች ያሟላ 2 ሊትር ውሃና ከዛ በላይ ተንቀሳቃሽ መሆኔ ተንቀሳቃሽ ነኝ። አሁን ጠቃሚ ህይወት ልምድ አይደል እያማከርኩ ያለሁት አንደኛ በአምላክ የመታመኔ፣ ሁለተኛ በተመስጦ እና በሳይኮሎጂ እና በሞቲቬሽን መጽሐፍቶች ራሴን ጀግና ራሴ መፍጠሬ፣ ሌላ ደግሞ አምላኬ አቅም ሆኖኝ ተአምራት የተደረገልኝ ከእምነቴ አንጻር እንጂ ከጽድቄ አለመሆኑ፣ ሌላው ደግሞ ለትምህርት ጊዜ ሰጥቼ ዲፕሎማ፣ ዲግሪ፣ ማስተርስ መያዜ፣ ከዛ ደግሞ ወገኖች ስፖርት ብዬ እና አመጋገቤን አስተካክዬ በቂ ውሃ፣ በቂ አመጋገብ፣ ወተቱም፣ እርጎም፣ እንቁላሉም እንግዲህ ፍሩት የሚባሉት ፓፓያ በሙዝ ጁስ ሆኖ ወይ ደግሞ ሙዝ በአቮካዶ ሆኖ ጠቃሚ ቅባቶች፣ ጠቃሚ ፕሮቲኖች ማግኘት አለበት ሰውነታችን እና በአትክልት ሚነራል እና ቫይታሚንስ በሚለው ይሄም ራሴ አቅሜ እንደፈቀደ ብዙ ጊዜ የምተገብረው ነው። ይሄ ደግሞ እንድትወስዱልኝ እፈልጋለሁ። ሌላው ተንቀሳቃሽ ነኝ፣ በጣም በጣም ተንቀሳቃሽ ነኝ። በቃ ቤት ውስጥም ሰራተኛ እስክቀጥር አልጠብቅም። ራሴ ነኝ ሁሉ ነገር የምሰራው፣ ማጽዳቱም፣ ምግብ መስራቱም፣ ልብስ ማጠቡም፣ ገበያ መሄዱም፣ ቆሻሻ መጣሉም አሉ ብዙ የቤት ስራዎች። እነሱን ሁሉ ጠንቅቄ ነው ራሴን የምሰራው። ስራ ደግሞ ከዛ በኋላ ትርፍ ሰዓቶች በሚባል 36፣ 48 ሰዓት፣ 72 ሰዓት ሁሉ ድረስ እየሰራው በጣም በስራ ማምን ሰው መሆኔ ጠቃሚ ልምዴ ነው። በአምላክ መታመኔም በጣም ጠቅሞኛል። እጅግ ተአምር ነው የሚሆነው። ሰው ብቻውን አያሸንፍም። ሌላ የመልካም ሰዎች እርዳታ መጠየቄም ጠቃሚ ልምዴ ነው ብዬ ነው የማስበው። እና ወገኖች አሁን ከዚህ እንድመክራችሁ የምፈልገው እንዳትታመሙ ተጠንቀቁ፣ አመጋገባችሁን አትጨነቁ። ሌላው ደግሞ ጭንቀት ነው የበሽታዎች ሁሉ ምንጭ ብዬ ነው የማስበው። ሌላኛው ደግሞ እና ጭንቀትን ደግሞ ሰው ወዶ አይደለም የተጨነቀው። ሀዘን ሲኖረው፣ ችግር ሲገጥመው፣ ከአቅሙ በላይ ሲፈተን ሰው መጨነቁ ተፈጥሯዊ ነው፣ ሳይንሳዊ ነው። ግን ምን አለ መሰላችሁ ጭንቀት የምናሸንፍበት ሚስጥራት ላካፍላችሁ ፈልጋለሁ። አንደኛ ችግሮች እንደመጡ ያው ልናለቅስ፣ ልናዘን ግድ ነው፣ የሆነ ልንጨናነቅ ግድ ነው። ግን ትንሽ ትንፋሽ አግኝተን ደግሞ ከችግሩ ጋር እየተነጋገርን ራሳችን አረጋግተን የሚያረጋጉን ጥሩ እንቅልፍ ከሆነ፣ ጥሩ አመጋገብ ከሆነ፣ ጥሩ ሙዚቃ መስማት ከሆነ ራሳችንን እያዝናናን ከዛ ችግሩ መፍትሄ መስጠት ነው የሚሻለው ወገኖች፣ እንጂ ከችግር ጋር መላተም ምንም አይጠቅም። ጭንቀት ደግሞ ለበሽታዎች ሁሉ ጸር ነው ልላችሁ ነው። ያው ውበታችን ደግሞ የምንጠብቀው አንደኛ ከአመጋገባችን ነው፣ ሁለተኛ ደግሞ ጥሩ ቅባቶች በመቀባት እና ተጨማሪ ወገኖች ልመክራችሁ የምፈልገው ደግሞ እነዚህ ፕሮአክቲቭ ሆኑ፣ በራሳችሁ ኃላፊነት ውሰዱ። ለችግር የምትሰጡት ምላሽ መለየት አለበት፣ ጥሩ መሆን አለበት፣ ተረጋግተን ነው መሆን ያለበት ልላችሁ ፈልጋለሁ። ራሳችን መንከባከብ እንዳለብን ተናግሬያለሁ ወገኖቼ። ሌላው ደግሞ በአምላካችን መታመን እንዳለብን፣ ጠንካራ ሰራተኞች መሆን እንዳለብን፣ ብልሆች መሆን እንዳለብን ሁሉ ተናግሬያለሁ። በሌላ ፕሮግራም እስክንገናኝ እንግዲህ ለዛሬ በዚህ ያበቃል። አመሰግናለሁ። ዩቲዩብ፣ ቲክቶኩን ፎሎ፣ ላይክ፣ ሼር